ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ስለምታደምጡኝ እጅግ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችንም እንዲሁ የዝውውር ጉዳዮችን ስናነሳ እናንተ በቀላሉ እንዲደርሳችሁ ይህንን ፔጅ ወይም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ሊቨርፑል ኒኮ ሽሎተርቤክን ለማስፈረም የነበረው ተስፋ በአሁኑ የተሰናከለ ቢመስልም ታሪኩ ግን በዚህ የሚያበቃ አይመስልም። የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ከሆነ ቦሩሲያ ዶርትመንድ ከኒኮ ሽሎተርቤክ ወኪሎች ጋር እስከ 2031 የሚቆይ አዲስ ውል ለመፈረም በሁሉም ነገር ላይ ስምምነት መድረሱን የሚያሳይ መረጃ ወጥቷል። የአዲስ ስምምነት ጀርመናዊው ኢንተርናሽናል በዶርትሙንድ ቤት ከፍተኛ ተከፋይ የሚያደርገው ቢሆንም ከ2027 ክረምት ጀምሮ ተግባራዊ የሚሆን አዲስ የውል ማፍረሻ ወይም ሪሊስ ክሎዝን እንደሚያካትት ነው የተነገረው። ይህም ሊቨርፑል በአሁኑ ወቅት በዝውውር ፉክክር ውስጥ ባይኖርም ወደፊት ተጫዋቹን ለማስፈረም ተስፋ እንዲኖረው ያደርጋል ተብሎ ነው የሚታሰበው። ሽሎተርቤክ በዶርትሙንድ ቆይታው እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን ሊቨርፑልን ተከላካይ ክፍልን በእጅጉ ሊያሻሽል እንደሚችልም ይታመናል። ከዚህ ቀደም ቢልድ የ26 ዓመቱ ተጫዋች በዶርትሙንድ አዲስ ውል የመፈረም ፍላጎት እንደሌለው ዘግበው የነበረ ቢሆንም አሁን ላይ ግን ሁኔታዎች እየተቀየሩ ይመስላሉ። ይህ ዝውውር ለሊቨርፑል በዕድሜ እየገፋ የመጣውን ቨርጂል ቫን ዳይከን በረጅም ጊዜ ለመተካትም ጥሩ አጋጣሚ ይሆን ነበር። እንዲሁም ደግሞ ኢብራሂማ ኮናቴ አዲስ ውል ካልፈረመና በክረምቱ በነፃ የሚለቅ ከሆነ የሚፈጠረውን ክፍተት ለመሙላትም ሽሎተርቤክ ተመራጭ እንዲሆንም ያደርገዋል። ዶርትሙንድ ከሌሎች ታላላቅ ክለቦች ፍላጎት ቢኖርም የኒኮ ሽሎተርቤክን ቆይታ በማራዘሙ ትልቅ ስራን ሰርቷል የተባለው። እንደ ፕሌተንበርግ ዘገባ ከሆነ ሪያል ማድሪድ አሁን ላይ ከዝውውር ፉክክሩ ውጪ እንደሆነ የሚያሳዩ መረጃዎችም እየወጡ ነው። ኢንተር ማያሚ ለማንቸስተር ዩናይትድ አማካይ ካሴሜሮ የመጀመሪያ የዝውውር ጥያቄ ማቅረቡ የተዘገበ ሲሆን በክረምቱ ስለሚደረገው ዝውውርም ንግግሮች ተጀምረዋል። የአንጋፋ ብራዚላዊ ኢንተርናሽናል በዚህ የውድድር ዘመን መጨረሻ ነፃ ተጫዋች የሚሆን ሲሆን ቀጣዩ መዳረሻውም ወደ አሜሪካ ሜጀር ሊግ ሶከር ማምራት ሊሆን እንደሚችል የታወቀው። ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃ መሰረት ኢንተር ማያሚ ከካሴሜሮ ወኪሎች ጋር ንግግር መጀመሩና የመጀመሪያ የዝውውር ጥያቄንም መላኩን ተረድቻለሁ ብሏል። ካሴሜሮ ከክለቡ ትልቅ ዓላማና ለግል ሕይወቱም ሲል ወደ ማያሚ ለማምራትም ፍቃደኛ ነው። ዝውውሩ በፋይናንስ ጥያቄው ላይ የሚወሰን ይሆናል፣ ምክንያቱም ከአውሮፓና ከሳዑዲ አረቢያ ተጨማሪ ጥያቄዎችም ቀርበውለታል የሚሉ መረጃዎች ናቸው የወጡት። ካሴሜሮ ሌሎች አማራጮችን እያጠና ቢሆንም ኢንተር ማያሚ የ34 ዓመቱን ተጫዋች ለማስፈረም በሚያደርገው ጥረት አጠናክሮ ቀጥሏል። ካሴሜሮ በኦልትራፎርድ ያለው ውል በዚህ ክረምት የሚጠናቀቅ ሲሆን ቀደም ሲል ክለቡን እንደሚለቅም አረጋግጦ ነበረ። ቢሆንም ግን የቀድሞው የሪያል ማድሪድ ተጫዋች በዚህ የውድድር ዘመን ለዩናይትድ እያሳየ ያለው ብቃት አስደናቂ በመሆኑ ደጋፊዎች እንደሚናፍቁት ጥርጥር የለውም። ብዙዎች ካሴሜሮ ዩናይትድን የተቀላቀለው በምርጥ የብቃት ደረጃው ላይ በነበረበት ወቅት ሳይሆን በዕድሜው መክፈት ላይ ሆኖ እንደሆነ ይስማማሉ። ይሁን እንጂ አሁንም ቢሆን ግን እያሳየ ያለው ብቃት በታሪክ ከታዩ ምርጥ ተከላካይ አማካዮች አንዱ መሆኑንም የሚያስታውስ መሆኑ ነው። ካሴሜሮ ከአውሮፓ ውጪ ወደ ሆነ ክለብ ለመዛወር ትክክለኛው ጊዜ ቢሆንም ማንቸስተር ዩናይትድ ግን እሱን የሚተካ ተጫዋችን በቀላሉ ያገኛል ተብሎ ግን አይታሰብም። ማንቸስተር ሲቲ አዲስ የውል ማራዘሚያ ድርድር መቋረጡን ተከትሎ ሮድሪጎ ለሪያል ማድሪድ ለመሸጥ ከበፊቱ የበለጠ ፍላጎት እያሳየ መሆኑ ተነግሯል። ሮድሪ ከሪያል ማድሪድ ጋር ስሙ መያያዙን ፋብሪዚዮ ሮማኖ በቅርቡ በኢንስታግራም ገጹ ላይ የገለጸ ሲሆን በክረምቱ የዝውውር መስኮት ዙሪያ የሚናፈሱት ወሬዎች እየሞቁ መጥተዋል። የስፔናዊ ኢንተርናሽናል ቀደም ሲል በአትሌቲኮ ማድሪድ መጫወቱ ወደ ሳንቲያጎ ቤርናቢው እንዳይጓዝም እንደማያግደው
በመግለጽም ወደ ማድሪድ የማምራት እድሉ ሙሉ በሙሉ እንዳልተዘጋ ሲናገር ነበር። ቲም ቶክ እንደዘገበው ከሆነ ማንቸስተር ሲቲም ሆነ ሮድሪ በዚህ ክረምት ለመለየትም ከበፊቱ የበለጠ ፍላጎት እንዳላቸው ነው የሚነገረው። ስካይ ስፖርትስ ሮድሪን ጠቅሶ እንደዘገበው ከሆነ ተጫዋቹ እንዲህ ብሏል። በኮንትራቴ 1 ዓመት ይቀረኛል። ቁጭ ብለን የምንነጋገርበት ጊዜ ይመጣል። በሁለቱም የማድሪድ ክለቦች መካከል እየተጓዙ ከአትሌቲኮ ወደ ሪያል ማድሪድም ሌሎች ተጫዋቾችም አሉ። በቀጥታ ባይሆንም በጊዜ ሂደት ተከስቷል። በዓለም ላይ ያሉ ምርጥ ክለቦችን እምቢ ማለት አይቻልም ሲልም ጭምር ነው የሚናገረው። እርግጥ ነው ወደ ላሊጋ መመለስ ፈልጋለሁ። ለኔ ላሊጋ እግር ኳስ የጀመርኩበት ቦታ ነው። አሁንም እከታተለዋለሁ። እንደ በፊቱ ባይሆንም አሁንም ግን መከታተሌን አላቆምኩም። ነገር ግን በአሁኑ ወቅት እዚህ በፕሪሚየር ሊግ ላይ በጣም ደስተኛ ነኝ ሲልም ይናገራል። የቲም ቶክ ዘገባ እንደሚያመለክተው ሲቲ ሮድሪን ለመተካት እንደ ኖቲንግሃም ፎረስቱ ኤሊዮት አንደርሰን እና የኒውካስል ዩናይትዱ ሳንድሮ ቶናል ያሉ ታዋቂ ተጫዋቾች በአሁኑ መመልከት እንደጀመረን የተገለጸው። በእርግጥም ይህ የ29 ዓመት ተጫዋች በኢቲያድ ስቴዲየም ካለፈው ድንቅ የጨዋታ ዘመን አንጻር አሁን ላይ እሱን በአግባቡ መተካት ቀላል አይሆንም። ሮድሪ በማንቸስተር ሲቲ ቆይታው 4 የፕሪሚየር ሊግ ዋንጫዎችን፣ የቻምፒየንስ ሊግ እና የባሎን ዶር ሽልማትን ጭምር ማሸነፍ የቻለ ተጫዋች ነው። በዚህ ክረምት ማንቸስተር ሲቲን ለቆ የሚወጣ ከሆነ የሚተወው ክፍተት ትልቅ የሚሆን ይሆናል። ለሪያል ማድሪድ ደግሞ በጣም አስደሳች ግዢ ሊሆንላቸው እንደሚችል የሚያሳዩ መረጃዎች ናቸው የመጡት። የማንቸስተር ዩናይትድ አማካይ ካሴሜሮ በዚህ ክረምት ኮንትራቱ ሲጠናቀቅ ኦልትራፎርድን ለመልቀቅ ባሳለፈው ውሳኔ ላይ ምንም አይነት ለውጥ እንደማያደርግ ነው ያረጋገጠው። ይህ ብራዚላዊ ኢንተርናሽናል አሁን ያለው ውል ሲጠናቀቅ ጥቂት ጊዜያቶች ብቻ ነው የቀሩት። በመሆኑም ነፃ ተጫዋች ለመሆንም ተቃርበዋል። ምንም እንኳን ሰሞኑን ለማንቸስተር ዩናይትድ እጅግ ድንቅ ብቃትን እያሳየ ቢገኝም ካሴሜሮ እያሳየ ያለው መነቃቃት በክለቡ እንዲቆይ ጥሪዎች ቢበራከቱለትም ቢያደርግም እሱ ግን የመጨረሻውን ውሳኔ አስቀድሞ ማሳለፉን ነው በግልጽ የነገራቸው። ለአትሌቲክ የተባለ የመረጃ ምንጭ እንደተናገረው ከሆነ አሁንም በማንቸስተር ቆይታዬ በጣም እየተደሰትኩኝ ነው። ማስታወቂያም አሁን ላይ ይፋ ሆኗል ብዬም አምናለው እንደምለቅ ደጋፊዎች ለኔ ያሳዩኝ ፍቅርም በጣም ትልቅ ነው። ነገር ግን ውሳኔን መወሰኑና ማብቃቱን በእውነት አምናለሁ። አሁን ላይ ራሴን እያዝናናሁ ነው። በማንቸስተር ዩናይትድ የምናደርጋቸው እነዚህ የመጨረሻ ጨዋታዎችም በስሜት ረገድ ከባድ እንደሚሆኑ አምናለሁ ሲል ነው የሚናገረው። ካሴሜሮ በዚህ ክረምት በርካታ አማራጮች ሊኖሩት የሚችሉ ሲሆን በአሁኑ ወቅት ከ34 ዓመቱ ተጫዋች ጋርም በከፍተኛ ሁኔታ ስሙ እየተነሳ ያለው ኢንተር ማያሚ ነው። ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንደገለጸው ይህ የአሜሪካው ክለብም ከካሴሜሮ ወኪሎች የመጀመሪያው ጥያቄን አቅርቧል። ካሴሜሮ ለክለቡ ትልቅ ዓላማና የግል ሕይወቱ ሲልም ወደ ማያሚ ለማምራትም ፍቃደኛ ቢሆንም ዝውውሩ በፋይናንስ ጥያቄው ላይ የሚወሰን ይሆናል። ምክንያቱም ከአውሮፓና ከሳዑዲ አረቢያ ተጨማሪ ጥያቄዎችም ቀርበውለታል። ካሴሜሮ በቅርቡ ለዩናይትድ እያሳየ ያለው ብቃትም አሁንም በከፍተኛ ደረጃ መጫወት እንደሚችል የሚያሳይ ቢሆንም በዚህ የዕድሜ ክልል ግን ብቃቱ በቅርቡ ሊቀንስ ስለሚችል ወደ ዝቅተኛ ፉክክር ወዳለበት ሊግ ማምራትም የእግር ኳስ ሕይወቱን ለማራዘም የተሻለው መንገድ ሊሆን እንደሚችል ነው የተገለጸው። የቼልሲው ኮከብ ኮል ፓልመር በስታንፈርድ ብሪጅ ያለው ቆይታ ከበፊቱ ይልቅ ምቾት እንደነሳው እየተዘገበ ነው። ማንቸስተር ዩናይትድ እና ሌሎች ታላላቅ ክለቦችም ሁኔታውን በንቃት እየተከታተሉት ነው። ይህ እንግሊዛዊ ኢንተርናሽናል በዚህ ውድድር ዘመን በቼልሲ ቤት በምርጥ ብቃቱ ላይ ባይገኝም አሁን ላይ በፕሪሚየር ሊጉና በቻምፒየንስ ሊጉ 10 ጎሎችን አስቆጥሮ ከዛ ውጪ 3 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ዘሰን እንደዘገበው ከሆነ ፓልመር በዚህ የውድድር ዘመን በቼልሲ የታክቲክ አወቃቀር ላይ በተደረጉ ለውጦች ደስተኛ አይደለም። ይህም ክለቡን ለቆ ለመውጣት ክፍት እንዲሆንም አድርጎታል። ለዚህ በ150 ሚሊዮን ፓውንድ ለሚገመተው የጨዋታ አቀጣጣይም ማንቸስተር ዩናይትድ ፍላጎት ያሳዩ ክለቦች መካከል አንደኛው ሲሆን ሪያል ማድሪድ እና ባየር ሚኒክም የዝውውሩ አካል ሊሆኑ እንደሚችሉ እየተነገረ ነው። የኮል ፓልመር ወደ ማንቸስተር ዩናይትድ ዝውውር እውን ሊሆን ይችላል ብለው በርካቶች እያመኑ ነው። ፓልመር ለውጥን ይፈልጋል የሚባለው መረጃ ዝውውሩን ትኩረት የሚስብ ቢያደርገውም ቸልሲ ግን ተጫዋቹ በቀላሉ ይለቀዋል ማለት ግን ቀላል አይደለም። እንደ ዘሰን ዘገባው የፓልመር ዋጋ 150 ሚሊዮን ፓውንድ አካባቢ ሊሆን ይችላል። ተጫዋቹ እስከ 2031 አንዳንዴም እስከ 2033 የሚዘልቅም እንደሆነ የሚነገር የኮንትራት ወይም ረጅም ውልም ያለው በመሆኑ ቼልሲ የተጫዋቹን የወደፊት ቆይታ የመወሰን
ሙሉ ስልጣን አለው የተባለው። ምንም እንኳን የ23 ዓመቱ ፓልመር በምርጥ ቀን ላይ ሲሆን የዓለም ጥራት ያለው ተጫዋች ቢሆንም አሁን ላይ ግን በከፍተኛ ብቃቱ ላይ አይገኝም። ስለዚህም ዩናይትድ ሌላ ክለብም ለሱ እንዲህ ያለ እብደት የተሞላበትን ዋጋ ይከፍላሉ ብሎ ማሰብ ግን ከባድ ነው የሚሆነው። በተጨማሪም ዩናይትድ በዚህ ክረምትም እንደ ካሴሜሮ ያለ ተከላካይ አማካይን ማስፈረም ዋነኛ ቅድሚያ የሚሰጡት ጉዳይ ነው። ካሴሜሮ ስለሚለቅ ቸልሲ ፓልመርን የግድ ከክለቡ ማቆየት እንዳለበት ይሰማዋል። ምክንያቱም በአሁኑ ባለቤቶች ስር ከተፈረሙ ተጫዋቾች መካከል ትልቁ ስኬት ታሪኩ የሱኛው ነው። ክለቡ በርካታ ወጣት ተሰጥኦዎችን ቢያስፈርምም ፓልመር ግን ከብዙዎቹ ተጫዋቾች በተሻለ እጅግ ድንቅ ብቃትን ሲያሳይ የቆየ ተጫዋች ነው። ምንም እንኳን እንደ ሞይስ ካይሴዶ እና ኤንዞ ፈርናንዴዝ ያሉ ተጫዋቾች ጥሩ ብቃትን እያሳዩ ቢሆኑም ቸልሲ ግን አሁንም ፓልመርን ወደ ቀድሞ ብቃቱ ተመልሶ የክለቡ ፕሮጀክት ዋነኛ መለያ እንዲሆንም ይፈልጋሉ ነው እየተባለም የሚገኘው። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይከል ካሪክ የክለቡ ቀጣይ ቋሚ አሰልጣኝ ሆኖ ለመሰየም አሁን ላይ ትልቅ እድል እንዳለው ተዘግቧል። ክለቡ ማይከል ካሪክ እስካሁን ባከናወነው ስራ ደስተኛ ሲሆን እንደ ሉዊስ ኤንሪኬ እና ኡናይ ኤምሪ ካሉ አሰልጣኞች ጋር ይደረጉ የነበሩ ንግግሮች የቀዘቀዙ ይመስላሉ። ቲም ቶክ እንደዘገበው ከሆነ ማንቸስተር ዩናይትድ ቶማስ ቱሄል ከእንግሊዝ ብሔራዊ ቡድን ጋር አዲሱ ለመፈራረሙን ተከትሎ አማራጮችን በድጋሚ ለመመልከት ተገድቧል። ይህም ካሪክ በጊዜያዊ አሰልጣኝነት ባሳየው ጠንካራ ጅምር ምክንያትም በቋሚነት ለመሾም እድሉ ሰፊ አድርጎታል። ካሪክ ከዚህ ቀደም በሻምፒዮንሺፑ ሚድልስቦሮን ማሰልጠኑ ውጭ ደግሞ ሰፊ ልምድ ባይኖረውም እስካሁን ያለው ውጤት ግን ለራሱ ይናገራል። ይህ የ44 ዓመት አሰልጣኝ በዚህ የውድድር ዘመን በያዛቸው 10 ጨዋታዎች 7 ድል፣ 2 አቻና 1 ሽንፈት ብቻ በማስመዝገብ ዩናይትድ ለቻምፒየንስ ሊግ ማጣሪያ በሚደረገው ፉክክር ላይም በድጋሚ እንዲሳተፍም ትልቅ እድልን ሰጥቶታል የተባለው ካሪክ ከዚህ የውድድር ዓመትም መጀመሪያ ላይ ሩበን አሞሪምን ተክቶ ስራ ከጀመረ በኋላ ከሜዳ ውጭ ባከናወናቸው ስራዎችም በክለቡ ከፍተኛ ግምት ተሰጥቶታል። የቲም ቶክ ዘገባ እንደሚያመለክተው የእሱ አመራርና ተጫዋቾችን የመያዝ ብቃቱም በክለቡ ከፍተኛ አመራሮች ዘንድም ትልቅ አድናቆትን አስገኝቶለታል። ለማንቸስተር ዩናይትድ የአሰልጣኝነት ቦታ የሚጠቀሱ ሌሎችም ስሞች አሉ። ምንም እንኳን ለአሁኑ ለካሪክ ነገሮች መልካም ቢመስሉም የመጨረሻ ውሳኔ ግን ገና አልተላለፈም። እንደ ዩሊያን ናግልስመን እና ማውሪዚዮ ፖቼቲኖ ያሉ ስሞች በዝርዝር ውስጥ ቢኖሩም በአሁኑ ወቅት ግን እነሱን ለማግኘት ጥረት እያደረጉ እንዳልሆኑ ነው የተነገረው። በዚህ ክረምት እንደ ኦሊቨር ግላስነር እና አንዶኒ ኢራኦላ ያሉ ስኬታማ አሰልጣኞች የሚገኙ ቢሆንም ካሪክ ስራውን በአግባቡ መስራት እንደሚችል ካሳየ ለውጥ ያስፈልጋል የሚለው ጥያቄም በክለቡ ዘንድ ሊነሳ እንደሚችልና ወይም አሰልጣኙን መቀየር ያን ያክል አስፈላጊ ነው የሚሉ ጥያቄዎች ሊነሱ እንደሚችሉ ነው የተነገረው። ክሪስቲያን ፎልክ እንደዘገበው ከሆነ አርሰናል ተሰጥኦ ያለውን ወጣት ጀርመናዊ አጥቂ ኒኮሎን ለማስፈረም ግንባር ቀደም ሆኗል። አርሰናሎች የ21 ዓመቱን ተጫዋች ወደ ኤሚሬትስ ስቴዲየም ለማምጣትም ከፍተኛ ፍላጎት ያላቸው ሲሆን በአሁኑ ወቅትም ንግግሮች መጀመራቸውን የታወቀው ፎልክ እንደሚናገረው ከሆነ ይሄ የአርሰናል የዝውውር ዜና በኤክስ ገጹ ላይ የሚያሰፈረ ሲሆን ለከቼንድ ኦፍሳይድ ደግሞ ስለ ተጫዋቹ ተጨማሪ መረጃዎችን ሰጥቷል። ለጣሊያንና ለአርጀንቲና ብሔራዊ ቡድኖች የመጫወት እድል ቢኖረውም ክሪስቲያን ፎልክ ግን ሲናገር በአጥቂ ስፍራ ላይ የጀርመን የወደፊት ተስፋ ይመስላል ሲልም ነው የገለጸው። ክሪስቲያን ፎልክ በኤክስ ገጹ ላይ ሲናገር አርሰናል በአሁኑ ወቅት ጀርመናዊው አጥቂ ኒኮሎ እንዲሁ ለክለብ ብሩጅ ነው እየተጫመተ የሚገኘው፣ ለማስፈረምም ቅድሚያ ግምትን አግኝቷል። ክለቡ በቁም ነገር እየፈለገው ሲሆን ንግግሮችም እየተካሄዱ ነው ሲል ነው የጻፈው። ይህ መረጃ አጥቂ ክፍሉን ለማጠናከር ለሚፈልገው አርሰናል ተስፋ ሰጪ ነው። በተለይም ባለፈው ክረምት በከፍተኛ ወጪ የፈረመው ቪክተር ዮኬሬሽ አሁን ላይ ጥሩ ነገሮችን በተወሰነ መልኩ ለማሳየት ቢሞክርም በመጀመሪያው የውድድር ዘመኑ ላይ ግን የተደበላለቀ ብቃትን ነው እያሳየ ያለው። ተጨማሪ አማራጮችን ማግኘት ይኖርባቸዋል። ሁሊያን አልቫሬዝንም እንደሚፈልጉት የሚታወቅ ነው። የተጫዋች ኒኮሎ በቀጥታ በሚኬል አርቴታ ቋሚ አስተላለፍ ውስጥ ለመግባት ዝግጁ መሆን አለመሆኑ ወደፊት የሚታይ ቢሆንም ባሳለፈው አጭር የእግር ኳስ ሕይወቱ ግን ትልቅ ተስፋን አሳይቷል። ወጣቱ አጥቂ በዚህ የውድድር ዘመን በቤልጅየም ከፍተኛው ሊግ በ30 ጨዋታዎች 13 ጎሎችን ያስቆጠረ ሲሆን በሁሉም ውድድሮች ደግሞ በድምሩ በ47 ጨዋታዎች ላይ 17 ጎሎችን ማስቆጠር ችሏል። የተጫዋች እድገቱን የሚቀጥል ከሆነም በአውሮፓ ውስጥ ካሉ ምርጥ አጥቂዎች አንዱ የመሆን አቅም እንዳለው ይታመናል። በአሁኑ ወቅት ካይ ሃቨርትስ እና ጋብሪኤል ሄሱስ በጉዳትና በብቃት ማነስ እየተፈተኑ በመሆኑ እነሱን በመሸጥም ከቪክተር ዮኬሬሽ ጋር በየተራ ሊሰለፍም የሚችልበት አዲስ ተጫዋችን ማምጣትም ለአርሰናል ብልህነት ሊሆን እንደሚችል ነው የተነገረው።
ማንቸስተር ዩናይትድ የቤኔፊካውን አስደናቂ ተጫዋች አንድሪያስን ለማስፈረም 60 ሚሊዮን ዩሮ አካባቢ የሚገመት የዝውውር ጥያቄን ለማቅረብም እየተዘጋጀ መሆኑ ተነግሯል። ይህ የ21 ዓመት ባለተሰጥኦ በአሁኑ ወቅት በአውሮፓ ውስጥ ካሉ እጅግ ተስፋ ሰጪ ወጣቶች አንዱ ሆኖ ራሱን እያረጋገጠ የሚገኝ ሲሆን ይህም እንደ ማንቸስተር ዩናይትድ እና ባርሰሎና ያሉ ታላላቅ ክለቦች አይናቸውን እንዲጥሉበት አድርጓል። ፌጂያስ እንደዘገበው ከሆነ ማንቸስተር ዩናይትድ ለቤኔፊካ የ60 ሚሊዮን ዩሮ ጥያቄ ለማቅረብም ተጫዋቹን የማስፈረም እድላቸውን ቀድመው ለማጠናከርም ተስፋ ያደርጋሉ። ዩናይትድ በዚህ ክረምትም ለአጥቂ ክፍሉ ላይ አዲስ መንፈስን መጨመር ያስፈልገዋል። ምክንያቱም ማቴዎስ ኩኛ ወደ ኦልትራፎርድ ከመጣ በኋላ ምርጥ ብቃቱን ገና ያላየን ሲሆን የብሪያን ኤምቤሞ ብቃትም የውድድር ዘመኑ እየገፋ ሲሄድ መጠነኛ መቀዛቀዞች አሳይቷል። ይህ ተጫዋች ወደ ፕሪምየር ሊግ ሊያመራ እንደሚችል ሲገመት የቆየ ሲሆን ላለፉት ጥቂት ዓመታት በእንግሊዝ ካሉ ታላላቅ ክለቦች ፍላጎት ሲቀርብለትም ቆይቷል። ኦጆጎ የተባለው የመረጃ ምንጭ ይህንን የኖርዌይ ኢንተርናሽናል የሊቨርፑል ኢላማ እንደነበር የዘገበ ሲሆን ጎል ዶት ኮም ደግሞ ገና የ17 ዓመት ወጣት እያለ እንደ ባየር ሚኒክና ዩቬንቱስ ባሉ ክለቦች የሙከራ ጊዜን እንዳሳለፈም ዘግቦ እንደነበር እናስታውሳለን። የተጫዋች አሁን ላይ የተሻለ ልምድ ያካበተና በከፍተኛ ደረጃ ብቃቱን ያረጋገጠ በመሆኑ ማንቸስተር ዩናይትድ እሱን በማምጣትም የቡድኑን ቁልፍ ተጫዋች ለማድረግም ትክክለኛው ጊዜ ሊሆን ይችላል። በተለያዩ የማጥቃት ሚናዎች ላይም የመጫወት ችሎታ ያለው ተፈጥሮአዊ ክህሎቱም ለየት ያለ ብቃትና የማሰብ ችሎታ ያለው በመሆኑ ይህ ተጫዋች ያለው ትልቅ አቅምም መጠቀም ከተቻለ በዩናይትድ ደጋፊዎች ዘንድም ተወዳጅ መሆኑ አይቀሬ እንደሆነ ነው መረጃዎቹ የጠቆሙት። የቶተንሃም ሌጀንድ የሆነው ጀርሜን ዴፎ የናሽናል ሊግ ክለብ የሆነው ዎኪንግ ፉትቦል ክለብ አዲስ አሰልጣኝ ሆኖ በይፋ ተሹሟል። በክለቡ የተረጋገጠው ይህ ሹመት ዴፎ በቶተናም አካዳሚና በሬንጀርስ በረዳት አሰልጣኝነት ሲቀሰም የቆየውን ልምድና ወደ ዋና አሰልጣኝነት ያሸጋገረበት የመጀመሪያው የሙያው እርምጃ ሆኗል። ዴፎ አሁን ላይም በዚህ በሱሪ በሚገኘው ክለቡ ሙሉ ትኩረቱን ቢሰጥም የወደፊቱ አሰልጣኝነት ምኞቱ ግን ደብቆ አያውቅም። ቀደም ሲል ለዴይሊ ሜልን በሰጡ አስተያየት ወደሚወደው ክለብ ቶተናም በአሰልጣኝነት መመለስ ድንቅ እንደሚሆን ተናግሮ ነበር። ቶተናምን ማሰልጠን አስደናቂ ነገር ነው። በእግር ኳስ ደግሞ ነገ ምን እንደሚፈጠር አይታወቅም። እድሉ ከየትኛውም አቅጣጫ ሊመጣ ይችላል ሲልም ገልጾ ነበር። ዴፎ በቶተንሃም ዘመናዊ ታሪክ ውስጥም እጅግ ተወዳጅ ከሆኑ ተጫዋቾች አንደኛው ሲሆን በዋይት ሃርት ላይን በነበረው ሁለት የተለያዩ ጊዜ ቆይታዎችም 143 ጎሎችን በማስቆጠር በክለቡ ታሪክ ስድስተኛው ከፍተኛ ጎል አስቆጣሪ ነው። አሁን ላይ ለዎኪንግ የእድገት ግስጋሴ ስኬታማን ለመሆንም በመስራት ብቃቱን ለማረጋገጥ ይጥራል። የኢጎር ቱዶርን መልቀቅ ተከትሎ ቶተናም አሰልጣኝ አግኝቷል። ሮቤርቶ ዲ ዘርቢን የዴፎ ሹመት የተሰማው የቀድሞ ክለቡ ቶተናም በአስቸጋሪ ሁኔታ ውስጥ ባለበት ወቅት ላይ ነው። ስፐርስ አሰልጣኝ ኢጎር ቱዶርን ካሰናበቱ በኋላ በዚህ ውድድር ዘመን ለሶስተኛ ጊዜም አሰልጣኝ ቀጥረዋል። ቶተናም አሁን ላይ በፕሪሚየር ሊጉ ከወራጅ ቀጠናው 1 ነጥብ ብቻ ርቆ የሚገኝ ሲሆን የአሰልጣኝ ቦታውን በአውሮፓ እግር ኳስ ካሉ ከፍተኛ ጫና ካለባቸው ስራዎች አንደኛው ሆኗል። ሮቤርቶ ዲ ዘርቢ የክለቡ ቀዳሚ ኢላማ እንደነበረና እሱንም እንዳመጡት የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ ታሪካዊ ተጫዋች ዴቪድ ቤካም ማይክል ካሪክ የክለቡ ቀጣይ ቋሚ አሰልጣኝ እንዲሆን ሙሉ ድጋፉን እንደሚሰጠው ነው የተናገረው። ቤካም እንደገለጸው ከሆነ ካሪክ በጊዜያዊ አሰልጣኝ በቆየባቸው ጊዜያት ላለፉት 10 ዓመታት ያልታየ መረጋጋትን ወደ ክለቡ አምጥቷል። ካሪክ በጥር 2026 ሩበን አሞሪምን ተክቶ ስራ ከጀመረ በኋላ ዩናይትድ በፕሪሚየር ሊጉ ከ6ኛ ደረጃ ወደ 3ኛ ደረጃ ከፍ እንዲሉ ደግሞ በማድረግ አስደናቂ ለውጥን አምጥቷል። ቤካም ለቶክ ስፖርት በሰጠው አስተያየትም ካሪክ ከተሾመ በኋላ የቀድሞ ክለቡን መመልከትም በጣም አስደሳች እንደሆነለት ነው የገለጸው። ቤካም ማይክል ካሪክ ባለፉት 10 ዓመታት ከታዩ የማንቸስተር ዩናይትድ አሰልጣኞች ሁሉ ምርጡ ሲል አሞካሽቶታል። ቤካም ለካሪክ የሰጠው ድጋፍም እጅግ የጎላ ሲሆን ካሪክ ወደ ክለቡ ያመጣው መረጋጋትና ዩናይትድ ለቻምፒየንስ ሊግ ማጣሪያ በሚያደርገው ጉዞ ትልቁ ሀብቱ እንደሆነ ጠቁመዋል። የቀድሞ አማካይ በቡድኑ ላይ ስላመጣውም ለውጥም ሲጠየቅ ቤካም እንዲህ ነው ያለው። እውነቱን ለመናገር ያለፉት ጥቂት ወራት ካለፉት 10 ዓመታት ይልቅ በጣም ምቹ ነበሩ። በዚያም ጊዜ ብዙ ነገሮች ከባድ ነበሩ። ነገር ግን ማይክል ካሪክ ልምድ ያለው ይመስለኛል። ወደ ክለቡ ያመጣውም የመረጋጋት ስሜት አለው። ክለቡን ያውቀዋል፣ ተጫዋቾችንም በደንብ ያውቃቸዋል። ማንቸስተር ዩናይትድ የሚጫወትበትንና መጫወት ያለበትን መንገድም ጠንቅቆ ያውቃል። ቤካም አክሎም ሲናገር ማይክል ካሪክ እንደ አሰልጣኝ ሁልጊዜም መወደው ነበር። እሱን ስትመለከቱ የመረጋጋት ስሜት ታያላችሁ።
በሜዳው ዳር ላይ ያለው አቋም ደግሞ የቀጥታ አገላለጹም የደስታ አገላለጹም ሆነ ሲቆጣ የሚያሳየው ሁኔታ ሁሉም ለአንድ አሰልጣኝ በጣም አስፈላጊ ናቸው። ቡድኑ አንድ ላይ ያመጣበት መንገድም አስደናቂ ነው። እንደ ዩናይትድ ደጋፊነቴ በትክክል የሚያስፈልገን ይሄ ነበር ሲልም ጭምር ነው የሚናገረው። ታሪክ ጥር 13 ስራ ከጀመረበት ወዲህ ያመጣቸው አሃዞችም የቤካም ምስክርነትን የሚያጠናክሩ ናቸው። በመራባቸው 10 የፕሪሚየር ሊግ ጨዋታዎችም 7 ድሎችን አግኝቷል። 2 ያቻ ውጤቶችና 1 ሽንፈት ብቻ በማስመዝገብ ካሰባቸው 30 ነጥቦችም 23ቱን ማሳካት ችሏል። ይህም ደግሞ በውድድር ዘመኑ መጀመሪያ አጋማሽ ከነበረው ወጥ ያልሆነ ብቃት ጋር ሲነጻጸር ትልቅ ለውጦችን አምጥቷል። በካሪክ አመራር ስር ዩናይትድ በአንድ ጨዋታ በአማካይ 2.3 ነጥቦችን እየሰበሰበ ሲሆን በአሁኑ ወቅት 5ኛ ደረጃ ላይ ከሚገኘው ሊቨርፑልም በ6 ነጥቦች ርቆ ነው የሚገኘው። ምንም እንኳን ዩናይትድ አመራሮች እስከ ክረምት ድረስ ለቋሚ አሰልጣኝነት ለመጠበቅ አቅደው የነበረ ቢሆንም ታሪክ ግን አሁን ላይ ለቦታው ብቁ መሆኑን ውጤቱ በደንብ እያሳየ እንደሚገኝ የሚያሳዩ ሪፖርቶች ናቸው በተደጋጋሚ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ የነበረን ፕሮግራም ይህንን ይመስላል። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጌያለሁ። የተለያዩ ስፖርታዊ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።